ሰላም ጤና ይስጥልን የተከበራችሁ የአውታር ሚዲያ ተመልካቾች የዕለቱን አንኳር መረጃዎች ይዤላችሁ ቀርብ ያለው ከእውነተኛና ከተለያዩ ሚዲያዎች ያሰባሰብኳቸውን የዕለቱን አንኳር መረጃዎች እስከ መጨረሻው ድረስ በመከታተል እንድትካፈሉ ጠይቃችኋለሁ። አዳዲስ ቤተሰቦች የሆናችሁ ሰብስክራይብ በማድረግ እንደዚሁም ደግሞ ቪዲዮውን ላይክ በማድረግና ሀሳብ አስተያየታችሁን በማስቀመጥ ቻናሉ ተደራሽ እንዲሆኑ እንድታግዙት እጠይቃችኋለሁ። እንግዲህ ዛሬ ከምናነሳቸው መረጃዎች መካከል ኢትዮጵያ የቱሪዝም ሀብት በዶሃ የሚለውን እናነሳለን። ሁለተኛው ደግሞ ኢትዮጵያ ናሽናል ክላውድ ሊኖራት ስለመሆኑ፣ ሶስተኛ እንግዲህ የጀነራሉ ጥያቄ ለፌዴራል መንግስት የሚለውን እናነሳለን። በአራተኛነት ደግሞ የትራምፕ አስቸኳይ ስብሰባ ስለ ኢራን ማለት ነው። እነዚህን መረጃዎች እስከ መጨረሻው ድረስ በመቆየት መረጃዎቹ እንድትካፈሉ ጠይቃችኋለሁ። መልካም ቆይታ። እንግዲህ ወደ መረጃዎቻችን ስናመራ መጀመሪያ መረጃችን የሚሆነው የትግራይ ክልልን ነው የሚመለከተው። በትግራይ ክልል ያለው የፖለቲካ ውጥረት የከረረ ደረጃ ላይ እንደደረሰ እየተዘገበ ነው የሚገኘው። ለዚህም ምክንያቱ የህወሓትና የጊዜያዊ አስተዳደሩ መሀል ያለው የስልጣን ሽኩቻ እንደሆነ ይታወቃል። በክልሉ ጊዜያዊ አስተዳደር ፕሬዚዳንት ሌተናንት ጀነራል ታደሰ ወረደ ህወሓት ለክልሉ መንግስት መዋቅሮችን በኃይል ለመቆጣጠር የሚያደርገውን እንቅስቃሴ ህገወጥ መፈንቅለ መንግስት እንደሆነና የፌዴራሉ መንግስትም ለክልሉ ሰላምና ጸጥታ ማስከበር ሲል ጣልቃ እንዲገባ ጠይቀዋል። የስልጣን ሽኩቻው የተጀመረው እንደሚታወቀው የፌዴራል መንግስት ጊዜያዊ አስተዳደሩን ስልጣን ወይም ደግሞ የሌተናንት ጀነራል ታደሰ ወረደን ስልጣን ለ1 ዓመት ማራዘሙ ተከትሎ ይህም በህወሓት ተቀባይነት ሳያገኝ እንደቀረ ይታወቃል። እንግዲህ ዋናው የስልጣን ሽኩቻው የጀመረው በዚህ ምክንያት እንደሆነ ተዘግቧል። እንግዲህ አሁን ላይ የሁለቱ ውጥረት እየባሰ ነው እየሄደ ያለው። ለዚህም ይሆን ዘንድ እንግዲህ ጀነራሉ የፌዴራል መንግስቱን ጣልቃ እንዲገባ ጠይቀዋል ማለት ነው። ወደ ሌላኛው መረጃ ሳመራ ናሽናል ክላውድ ነው። ናሽናል ክላውድ ኢትዮጵያ የሁሉንም ዘርፎች መረጃ በአንድ ቋት የሚያስተናግድ ናሽናል ክላውድ በቅርቡ እንደሚኖራት ጠቅላይ ሚኒስትር ዶክተር አብይ አህመድ አስታውቀዋል። ይህም የሀገሪቱን የዲጂታል መሰረተ ልማት ለማዘመን ትልቅ ሚና እንደሚኖረውም አብረው የገለጹበት መረጃ ነው ያለው። እንግዲህ ሌላኛው መረጃችን ወደ ዶሃ ነው የሚወስደን። የኢትዮጵያ የቱሪዝም ሀብት በዶሃ የሚል መረጃ እንዳለ። ይህ ምንድን ነው? በኳታር ዶሃ ኢትዮጵያን የጎብኙ የሰው ዘር መገኛና የተፈጥሮ ድንቆችን ይመርምሩ በሚል መሪ ቃል በተካሄደ 4ኛው የኢትዮጵያ ቱሪዝም ማስታወቂያ ፎረም ሀገሪቱ ያላትን እምቅ የቱሪዝም አቅምና እንደዚሁም ደግሞ የተፈጥሮ ውበቶችን አስተዋውቃበታለች። ከዚህም ባሻገር እንደ አዲስ የተገነቡት አንድነት ፓርክና የወዳጅነት ፓርኮች፣ ወንጪ፣ ጎርጎራ፣ በለሳ የመሳሰሉ አዳዲስ መዳረሻዎች ለተሳታፊዎች መቅረባቸው ተዘግቧል። እንዲሁም ደግሞ መድረኩ በኢትዮጵያና በኳታር መሀል ያለው ትብብር ይበልጥ ለማጠናከር ከፍተኛ ሚና እንደሚጫወት የተገለጸበት መረጃ ነው ያለኝ። ሌላኛው እንግዲህ የዛሬ አንኳር መረጃ በፊንቴክ ኢንቨስትመንት የማጭበርበር ወንጀል የተጠረጠሩ አርቲስቶችና ቲክቶከሮችን ይመለከታል። እንግዲህ በፊንቴክ ኢንቨስትመንት የተጠረጠሩ አርቲስቶችና ቲክቶከሮች ጉዳያቸው በውጭ ሆነው እንዲከታተሉ ፍርድ ቤት ወስኖላቸዋል። እንግዲህ ይህም የሆነው በገንዘብ ዋስትና ነው። ከ1ኛ እስከ 4ኛ ድረስ ያሉ ተጠርጣሪዎች ጉዳያቸው በ500 ሺህ ብር ዋስትና ጉዳያቸውን ውጭ ሆናችሁ ተከታተሉ ብሏቸዋል። ዛሬ የዋለው ችሎት ማለት ነው። እንግዲህ እነዚህም እነ አርቲስት ሰለሞን ቦጋለ፣ አርቲስት ሰራዊት ፍቅሬ፣ እነ አርቲስት ይገረም ደጀኔና አርቲስት ዳንኤል ተገኝ ናቸው። እነኚህ 4ቱ አርቲስቶች እያንዳንዳቸው በ500 ሺህ ብር ዋስትና ጉዳያቸው ውጭ ሆነው እንዲከታተሉ ነው ዛሬ ብይን የተላለፈላቸው ማለት ነው። እንግዲህ የቀሩት 6ኛና 7ኛው ተጠርጣሪዎች ካሊድ ናስር እና አብርሃም ግዛው እያንዳንዳቸው በ400 ሺህ ብር እንደዚሁም ጉዳያቸው ውጭ ሆነው እንዲከታተሉ ነው የዛሬ ብይን የተላለፈላቸው። እንግዲህ ይሁን እንጂ እነኚህ አርቲስትና ቲክቶከሮች ጉዳያቸው ውጭ ሆነው ቢከታተሉም ከአገር እንዳይወጡ የእግድ ትዕዛዝ ተላልፎባቸዋል። እንግዲህ የቀረው አንደኛውና ብቸኛው መንሱር ጀማል ነው፣ 5ኛው ተጠርጣሪ ማለት ነው ቲክቶከሩ። እሱ እንግዲህ አቃቢ ሕግ የዋስትና መብቱ በመቃወሙ ምክንያት ችሎቱ ውሳኔ ለመስጠት ሌላ ቀጠሮ ይዞበታል። እንግዲህ ለሌላ ቀጠሮ ተላልፏል የዛሬ የሱ ብይን ማለት ነው። ሌሎቹ ግን ጉዳያቸው ውጭ ሆነው እንዲከታተሉ ፍርድ ቤቱ ብይን እንደሰጣላቸው ዛሬ ተዘግቧል። እንግዲህ ሌላው መረጃ ስለ ህዳሴው ግድብ የተመለከተ ነው። ዊቢውልድ በታላቁ የኢትዮጵያ ህዳሴ ግድብ ግንባታ የዓለም አቀፍ ሽልማት አሸንፎበታል።
የታላቁ የኢትዮጵያ ህዳሴ ግድብ በዋና ተቋራጭነት የገነባው የጣሊያኑ ዊቢልድ በጣሊያን ቬሮና በተካሄደ የሳማተር ዓለም አቀፍ የኮንስትራክሽን ማሽነሪዎች ኤግዚቢሽን ወይም የሳማተር 2026 ኢኖቬሽን አዋርድ አሸናፊ ሆነዋል። እንደ አውሮፓውያን አቆጣጠር በ1973 የተመሰረተውና በአውሮፓ ምህንድስና ዘርፍ ረጅም ዕድሜ ካላቸው እውቆቹ አንዱ የሆነው ይህ ሽልማት የህዳሴው ግድብ የኢትዮጵያ ኤነርጂ ገጽታ ከመቀየር ባለፈ ለግዙፍ የውሃ ኃይል ማመንጫ ግንባታዎች አዲስ ዓለም አቀፍ መለኪያ ወይም ቤንችማርክ መሆኑን አረጋግጠዋል። የሽልማቱ ዳኞች ግድቡን ለሽልማት የመረጡበት በግንባታው ሂደት የታዩ ቴክኒካዊ ስልቶች ብቻ ሳይሆን ፕሮጀክቱ በሀገሪቱ ኢንዱስትሪ እና የኢነርጂ ልማት ላይ ያመጣው መሰረታዊ ለውጥ ከግምት ውስጥ በማስገባት ነው ብለዋል። በተጨማሪም እንደ አውሮፓውያን አቆጣጠር በ2014 በ24 ሰዓት ውስጥ ብቻ 23000 ሜትሪክ ኪዩብ ኮንክሪት ወይም ደግሞ RCC በመሙላት የዓለም ክብረ ወሰን ማስመዝገቡ የቢውልድ የኢንዱስትሪ ብቃት ማሳያ ተደርጎ ተወስዶለታል ተብሏል። እንግዲህ ወደ ሌላው መረጃ ሳመራ ዶክተር አብይ አህመድን ይመለከታል። እንግዲህ ዛሬ በቴሌግራም ገጻቸው ካየሁት መረጃ አንዱ ምንድን ነው ከዓለም አቀፉ የገንዘብ ተቋም IMF ዋና ዳይሬክተር ክሪስቲና ጆርጂየቫ ጋር ተገናኝተን በኢኮኖሚያዊ እድገት በአጋርነትና ቅድሚያ በሚሰጣቸው የጋራ ጉዳዮች ላይ ሰፊ ውይይት አድርገናል። ለነበረን ጠቃሚ ሀሳብ ልውውጥም እንዲሁም ደግሞ ቀጣይነት ላለው አጋርነት ምስጋናዬ ላቅ ያለ ነው በማለት ከIMF ዋና ዳይሬክተር ጋር ውይይት ማድረጋቸው የገለጹበት መረጃ ነው ያየሁት። ሌላኛው አጭር መረጃ ደግሞ ትራምፕን የሚመለከት ነው። እንግዲህ ትራምፕ በአስቸኳይ ስብሰባ እንደጠሩ አሁን አመሻሹ የወጡ መረጃዎች እያሳዩ ነው። ትራምፕ ኢራንን በተመለከተ አስቸኳይ የብሔራዊ ደህንነት ስብሰባ የጠሩ ሲሆን በኢራን ላይ ወታደራዊ እርምጃ እንደገና ለማስጀመር እንዳሰቡም አክሲዮስ ዘግበዋል። በኢራን ላይ በቀሩ ወታደራዊ ኢላማዎች ላይ ጥቃት ለመፈጸም ትራምፕ እቅድ እንዳላቸው ነው የተነገረው። እንግዲህ ትላንትና እንዳጋራኋችሁ ኢራንም የአሜሪካ ታርጌቶች መለየቷንና ለጥቃት ዝግጁ መሆኗን ገልጻ ነበር። የተወሰነ ጦርነቱ ፋታ ላይ እንደነበር ይታወቃል። እንግዲህ የጦር ማቆም ጊዜያዊ የሆነ የጦር ማቆም ስምምነት ላይ እንደነበሩ ይታወቃል። ከዛ ባሻገር እንግዲህ ሰሞኑ ከተወሰኑ ቀናቶች በፊት ምሽት ላይ የመርከቦች ጥቃት እርስ በርስ ከመደራረጋቸው ውጪ ይሄ ነው የሚባል የጦርነት ልውውጥ ላይ እንዳልነበሩ ነው የሚታወቀው። አሁን ደግሞ እንግዲህ አስቸኳይ መረጃ ወይም ደግሞ አስቸኳይ የሆነ ስብሰባ ጠርተው ጥቃት ለመጀመር እንዳሰቡ እየተነገረ ነው የሚገኘው። እንደሚታወቀው ትላንትና እንግዲህ ኢራን በሆርሙዝ ወሽመጥ የሚተላለፉ የኢንተርኔት ኬብሎችን ልትቆጣጠር እንደሆነ ዘግባ ነበር። እንግዲህ ከዛም ባሻገር ታክስ እንዲከፍሉ ኢቭን ኬብሎቹ ቢበላሹ እንኳን እያንዳንዱ ጥገና በራሷ በኩል ወይም ደግሞ በራሷ የሀገር ውስጥ ተቋም እንደሚገነባ ወይም ደግሞ ጥገና እንዲደረግለት እንደምታስደርግ ገልጻ ነበር። ይህንም ተከትሎ እንግዲህ በተለይ የአሜሪካ ሪፐብሊካኖች ከፍተኛ የሆነ ትችት ሲያቀርቡ ነበር። የኢኮኖሚ ሽብርተኝነት በሚል ነበር የገለጹት። እንግዲህ ዛሬ ደግሞ ትራምፕ አስቸኳይ እንትን ጠርተዋል። ምናልባት ግፊት ሊኖር ይችላል። እንግዲህ ስብሰባው ካለቀ በኋላ ደግሞ መልሼ ነገ አዲስ ነገር ካለው መረጃ የሚወጣ ከሆነ እንግዲህ ነገ ባለው የአንኳር መረጃችን ምሽት ላይ ማቀርቡላችሁ ነው የሚሆነው። እንግዲህ ዛሬ ያስኳቸው መረጃዎች እነዚህ ናቸው። እስካሁን ድረስ አብራችሁኝ ስለነበራችሁ በጣም ነው የማመሰግነው። መልካም ቆይታ። ቻው።